ሰላም እንደምናላችሁ የአዲስ ሚዲያ የኤምኤን ቴሌቪዥን ፕሮግራም ተመልካቾችና ተከታታዮች አሁን እንግዲህ የምንገኝበት ሰዓት የአዲስ አበባ ትራንስፖርት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር እያዘጋጀ የሚያቀርበው ሳምንታዊ ፕሮግራም ሰዓት ላይ ነው። እንግዲህ ዛሬም እንደተለመደ አዲስ ርዕሰ ጉዳይ ይዘን ተገናኝተናል። ዛሬ እንግዲህ የተገናኘንበት ዋናው ምክንያት ምንድነው? የብዝሃን ትራንስፖርት አዳዲስ ሳይቶች እየተባሉ የሚጠሩት አካባቢ ላይ ያበረከተ ያለው አስተዋጽኦ ልናይ ነው እንግዲህ እየተገኘ ነው ማለት ነው። አሁን እንግዲህ የምንገኘው ኮዬ ፈጬ እየተባለ የሚጠራው አካባቢ ነው። እዚህ አካባቢ እንግዲህ ህብረተሰቡ በተለይ ይሄንን የብዝሃን ትራንስፖርት በመጠቀም ያገኘው ጥቅም ምን ይመስላል ብለን ህብረተሰቡን ልንጠይቅ ነው። እንደዚሁም ካፒቴኖችን እንጠይቃለን። እዚህ ብቻ አይደለም፣ የተለያዩ ቦታዎች እንሄዳለን። እስከ ፕሮግራማችን ፍጻሜ በድጋሚ አብራችሁ ቆዩ። ሰላም እንዴት ነሽ? እንዴት ነሽ እናቴ? እንተዋወቅ እስቲ ሙሉ ስምሽን? እሺ ወሰኔልሽ አጂ ስሩር እባላለሁ። የት ሰፈር ነው የምትኖሪው? ኮዬ ንፋስ ስልክ። አለም መኮንን ዩሱፍ አሊ ይባላል። የዚህ ኮዬ ነዋሪ ነው። አሁን 6 ኪሎ አይነ ስውራን ብሔራዊ ማህበር እዛ ነው የምሄደው። እኔ ከኮዬ 18 ወደ መገናኛ እየሄድኩ ነው። አሁን ወደ ፒያሳ እየሄድኩ መዳረሻዬ 4 ኪሎ ነው። እንግዲህ በፒያሳ ነው የምጠቀመው። እኛ እስከ ቅዳሜ እሄዳለሁ። በባስ ነው የምትሄጂው? አዎ በባስ ነው የምሄደው። ባስ ግን አለ ከዚህ መሄድ አንቺ የምትፈልጊበት ጋር ፒያሳ መሄድ? ፒያሳ መሄድ አለ፣ ባስ አለ፣ ከዚህ አለ፣ ባስ አለ፣ አቅርቦት አለ በደንብ። አዎ የመገናኛም በደንብ አለ። የባስ አገልግሎቱ በተለይ ከ18 ወደ ውስጥ አሁን አዲስ የተመደበልን አለ። በጣም ጥሩ ነው። ያለውን ወጫችንን እያቃለለልን ነው። በባጃጅ 20 ብር ከፍለን እስከ መስቀለኛ የምንመጣውን በ25 ብር መገናኛ እንድንገባ አድርጎናል። በዚህ በጣም ትልቅ ደስታ ነው የሚሰማኝ። ሌላ የባስ አገልግሎቱ በጣም ጥሩ ነው። ከሞላ ጎደል ሰርቪሱ በጊዜው እናገኘዋለን። ስመጣ ነው አሁን እዚህ ቅርብ ነኝ። እዚህ ስመጣ ያው ብዙም አልቆይም እናገኘዋለን። ባስ ምንድነው ጥቅሙት ያለሽ? አንደኛ የምትፈልጊው ቦታ ያደርስሻል። ሁለተኛ ከትራንስፖርት ከታክሲው የበለጠ እሱ ቅናሽነቱ እሱ ይሻላል። አሁን መገናኛ 20 ብር ነው። ከመገናኛ ደግሞ 6 ኪሎ ደግሞ 10 ብር ነው። ከመገናኛ ተሳፍረሽ ማለት ነው 30 ብር ነው። እኔ በቀን ደርሶ መልስ እስከ 80 ብር ነው የምጨርሰው ማለት ነው። እኔ አሁን በታክሲ ብጠቀም ኖሮ እኔ እውነቴን ነው ምንም እንኳን ወጥቼ ልገባ ምንም ነገር አላስበውም ነበር። አልহামዱሊላህ ትራንስፖርት አለ። ዋጋው እኔ ፌር ነኝ ብዬ ወስደዋለሁ። ምክንያቱም ከዚህ ፒያሳ 25 ብር ነው የምንከፍለው። ከታክሲ አንጻር አሁን ለምሳሌ ከዚህ መገናኛ በታክሲ ለመሄድ 40 ብር ነው የምንከፍለው። ይሄ በመኖሩ ምክንያት ሴፍ የምናደርገው ነገር አለ። ማቅለል በወጪ አኳያ እንግዲህ በ20 ብር ባጃጅ ከፍለሽ ወደ መስቀለኛ መተሽ እንደገና ባስ ለማያዝ 20 ብር እንደገና ወጪ ታወጫለሽ። ያ ግን 25 ብር ከፍለሽ መገናኛ ትገቢያለሽ። ያ ዝቅተኛ አቅም ላለን ሰዎች ትልቅ አስተዋጽኦ አለው። ማቆራረጥ የለውም። ቀጥታ ከዛ መገናኛ እንገባለን። ጎሮ የሚሄድ ጎሮ ይወርዳል። በቃ ይሄ ትልቅ ነገር አለ። ታየባላል በለጠ አደፍርስ እባላለሁ። አገልግሎት ገንዘብ ተቀባይ ነኝ። ቶማስ ጌትነት እባላለሁ። ያው ካፒቴን ማለት ነው። አሁን ከኮዬ ወደ መገናኛ እየጫንኩ ነው ያለሁት። ከኮዬ ፈጬ ወደ ፒያሳ እየሄድኩ። ከኮዬ ፈጬ ወደ መገናኛ። ስራ ቆንጆ ነው፣ እዚህ አካባቢ ቆንጆ ነው እንደምታየው ነው። እኛም ትራንስፖርት ከዛ ከጫፍ እስከ ወዲኛው ጫፍ ድረስ ነው የሚታየው። አቅርቦት አለ፣ ግልጽ ነው። ትራንስፖርት እንዳየሽው ነው። ባስ አለ፣ በአግባቡ ነው እኛም እያገለገልን ያለ ነው ህዝቡን ብዬ ነው የማስበው። አንበሳ የከተማ አውቶቡስ ብዙ ለህዝቡም እውነት ለመናገር ብዙ የጠቀሜታ አለው። ህዝቡም ራሱ ተጠቃሚ ነው። በጣም ብዙ ተጠቃሚ ነው። አንደኛ ዋጋው በጣም ተመጣጣኝ ነው። ሲቀጥል ፍጥነትም በጊዜ ነው የሚደርሱት ብዬ ነው የማስበው። ከታክሲ ከምናምን የተሻለ ነው ብዬ ነው የማስበው። ባስ ተጠቃሚ መሆን የተሻለ ጥቅም አለ። አገልግሎት ሰጪ ስትሆኚ ብዙ ጫና ይበዛብሻል። ያንን ጫና ተቋቁመሽ ደግሞ ያው እኛ እንደምታይን እያገለገልን ነው። አድካሚ ነው እውነት ለመናገር ማለት ነው። ያው ሁሉን ነገር ችለን ነው እያገለገልን ያለ ነው። ህዝቡ ያለውን አውቶቡስ በስርዓት ቢጠቀምበት
ቢያንስ ገና ቆሜ አልሄድም ምናምን ሌላ አውቶቡስ ሲመጣ ሌላ አውቶቡስ ዘግይቶ ሲመጣ ደግሞ እስካሁን ቆየብን ከሚል ያለውን ቢጠቀምበት ሰው በቃ ወንበር ባይፈልግና ቢጠቀም ብዬ ነው የማስበው። ሁሉም የሚሄደው ጉዳይ ለማስፈጸም ስራ ነው የሚሄደው እና ተቻችሎ ተጠጋግቶ ቢጠቀም ነው ብዬ የማስበው። ደህና ነህ? እንዴት ነህ? እንተዋወቅ። ማን ልበል? ቦጃ መገርሳ እባላለሁ። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የቃሊቲን ቅርንጫፍ በኦፕሬሽን ዘርፍ ስምሪትና ድልድል ቡድን መሪ ነኝ። ወደ 5 እና ከዛ በላይ የሚሆኑ መስመሮች አሉ። በእነኚህ መስመሮች ከጠዋት ከሌሊቱ 11 ሰዓት ጀምሮ ቀን ሙሉ እስከ ማታ አገልግሎት ተጠቃሚዎቹ አገልግሎት እንሰጣለን ማለት ነው። ስንት ባሶች ከዚህ ይነሳሉ ተብሎ ይገመታል? ከ40 ባሶች በላይ እዚህ ቦታ ላይ ተመላልሶ ስራ ይሰራሉ። በተለይ አዳሪ አለ። አዳሪ መኪኖች ከ11 ሰዓት ጀምሮ ቀን ሙሉ አሉ። መስመር ላይ 24 የሚሆኑ ባሶች በቋሚነት እዚህ አካባቢ የሚያድሩ ተንቀሳቅሶ ለህብረተሰቡ አገልግሎት የሚሰጡ ናቸው። ምን ይመስላል እስቲ በተለይ ከባስ ጋር ያለው ትራንስፖርት እዚህ አካባቢ ላይ ምን ይመስላል? አሁን ላይ በጣም ጥሩ እንቅስቃሴ አለ ማለት ይቻላል። ህብረተሰቡ እንዳይጉላላ ባለን አቅምና ባለን ባሶች አሰማርተን በሁሉም መስመሮች አገልግሎት እየሰጠን ነው የምናለው። አላዛር ሙሉነህ እባላለሁ። የአዲስ አበባ ሲቲ ባስ አገልግሎት ሰራተኛ ነኝ። አገልግሎታችን በተቻለው መጠን ለህዝቡ ተደራሽ እና ፈጣንና ቀልጣፋ የሆነ አገልግሎት ለመስጠት በተቻለ መጠን ሌት ተቀን እየሰራ እንገኛለን። የባስ አቅርቦት አለ? አዎ፣ በጣም ከፍተኛ የሆኑ አውቶቡሶች አሉ እዚህ አካባቢ ላይ ተመድበው እየሰሩ ያሉ። ባስ ህብረተሰቡ ትንሽ ብር አውጥቶ አገልግሎት እንዲያገኝ መንግስትም ከላይ ያስቀመጠው አቅጣጫ አለ። በዛ ልክ ህብረተሰቡ በትንሽ ብር ብዙ አገልግሎት እንዲያገኝ የተደረገበት ሁኔታ አለ። ርካሽ በሆነ ወቅቱን ባማከለ አገልግሎት እንሰጣለን። ለምሳሌ ያህል እንኳን ከዚህ መገናኛ በኪሎ ሜትር ቢሰላ ራቅ ይላል 20 ብር ነው የምናስከፍለው። በታክሲ ቢሆን ምን ያህል ይሆናል? በታክሲ ወደ 45 ብር አካባቢ ነው ታሪፉ። ለህዝቡ በተቻለ መጠን በዚህ መንገድ አገልግሎት እየሰጠን ነው። ማቆራረጥም የለውም። ምንም የሚያቆራርጥ ነገር የለም። ፌርማታዎች አሉት። በዛ መሰረት እየቆመ ህዝብን እያነሳ ነው የሚያልፈው እያንዳንዱ መኪና ማለት ነው። እዚህ አካባቢ ላይ ያለ ህዝብ ፍሰት በጣም ብዙ ነው። አሁን እዚህ አካባቢ ለመኖር ተመራጭ እንዲሆን ሰዎች የሚመርጡት አካባቢ እንዲሆን እያደረግነው ነው ማለት እችላለሁ። ምክንያቱም በቂ የትራንስፖርት አገልግሎት አለ። አቴኒ ታይም መገናኛ ላይ ብትመጪ ባስ ታገኛለሽ። አቴኒ ታይም ሳሪስ ብትመጪ ባስ ታገኛለሽ። አቴኒ ታይም ሜክሲኮ ብትሄጂ ወደዚህ የሚመጡ ባስ ታገኛለሽ። ከሌሊት 11 ሰዓት ተኩል ጀምረን እስከ ማታ 4 ሰዓት ባለው ሰዓት ውስጥ በተሰጠን መንግስት አቅጣጫ መሰረት ይሄን እየሰራን እንገኛለን። ሌላ ማስተላለፍ የምፈልገው ያው ማስ ትራንስፖርት ማለት ህብረተሰብን በማስሊ የማንሳት ነው። ያ ማለት ሁሉም በወንበር ይጫን የሚል አይነት ምልከታ አለ በማህበረሰቡ ዘንድ። ያንን ማድረግ ደግሞ ያው የወደፊት ታርጌታችን ነው። ታርጌታችን ሆኖ ሳለ ህብረተሰቡ ደግሞ ባለው ከታይምም አንፃር እንዲጠቀም ህብረተሰቡ የሚበረታታበት ሁኔታ የሚረዳበት ሁኔታ ቢኖር ያን እንላለሁ። ወይ ተመልካቾቻችን አሁን እንግዲህ ገላንጉራ አካባቢ ነው እንግዲህ የምንገኘው። ገላንጉራ አካባቢ የከተማ አውቶቡስ አገልግሎት ምን እየሰጠ ነው? ህብረተሰቡስ እንዴት እየተጠቀመ ነው? አስተባባሪዎቹስ እንዴት ነው እያስተባበሩ ያሉት? እንደዚሁም ደግሞ ይሄንን የትራንስፖርት ሁኔታ እንዴት እየደገፈ ነው ብለን ልናይ ነው እንግዲህ የመጣ ነው። አብራችሁ እንድትሆኑ በድጋሚ ጋብዛችኋለሁ። እንዴት ነህ? ደህና ነህ? እንተዋወቅ እስቲ። ማን ልበል? በኃይሉ አባላለሁ። አና አባላለሁ። ሰፋ አባላለሁ። አብዱልሀቅ ፍቃዱ። ሰይድ ይባላል። አሁን የተገኘ ነው ገላንጉራ ወደ እንትን ስቴዲየም ጋር። አሁን ከገላንጉራ ወደ መገናኛ፣ ገላንጉራ ወደ ካዛንቺስ፣ ከዚህ ካዛንቺስ። የት ልትሄድ ነው? ወደ ስራ ልሄድ ነው። ወደ ስራ ልትሄድ ነው? የት ነው? ወዴት አካባቢ ነው ስራ? እኔ 22 ነው ስራ። አሁን እኔ መኪና አቁሜ ነው ባስ የምጠቀመው። የግል መኪና አለኝ። እንደ አማራጭ ባስ ብቻ ነው ያለው። ከባስ ውጪ ልሂድ ካልሽ ቢያንስ 2 ሰዓት 3 ሰዓት ይፈጅብሻል 22 እስክትደርሽ ካዛንቺስ እስክትደርሽ። ስለዚህ ባስ አሁን ለኛ እንደውም የተሻለና ብቸኛ አማራጭ ነው ብዬ አስባለሁ። ከቦታችን ላይ ቀጥታ ካዛንቺስ ይወስደናል ካለማቆራረጥ። ደሱ ባይኖር ኖሮ ምቹ አልነበረም። በተለይ የሰራተኞች በሜጃና መሞጫቸው ሰዓት ይቸገራል። በዚህ በኩል ጥሩ ነው ብዬ እላለሁ። ሰው በመጠቀሙ በማገልገላቸው
እናመሰግናለን። አቅርቦት እንዴት ነው? ጥሩ ነው አለ አቅርቦት። ጧት በጣም ብዙ ይመጣል ከአንድ ሰዓት ተኩል በፊት። ባስ ከሞላ ጎደል ጥሩ ነው፣ አቅርቦቱ ጥሩ ነው። ህብረተሰቡ ሲጠቀሙ በቃ ሌላ ምን አማራጭ አለው? ይሄ እኮ ነው በቃ እናት ማለት እኮ ነው። በጣም አለ፣ በጣም ይጠቀማል ሰው። ከዋጋውም አንፃር ከሚሄድበትም መንገድ ርዝመት አንፃር አይቆራረጥም። በጣም እንጂ በጣም ህዝቡ የሚበልጠው ባስ ተጠቃሚ ነው። ለምን ካለው ርቀት አንፃር ባስ ነው የሚጠቀመው። ለ11 ሰዓት ምንጭ እኮ ሰው አለ እዚህ አለ ተጠቃሚ። በጣም ባስ ተጠቃሚ ነው። ታክሲ የለም፣ ባስ ተጠቃሚ ነው ያለው ሁሉ። ዋጋው ፌር ነው፣ አሪፍ ዋጋ ነው። 80 ብር ታወጫለሽ። አሁን ግን 20 ብር እዚህ ድረስ ትደርሻለሽ። በ20 ብር ማለት ነው። ዋጋውን በጣም በታክሲ ላቆራርጥ ካልችልን ወደ 100 ብር ይፈጅብሻል። እኔ አሁን ትላንት እንደዛ ሞክሬው ነበረ፣ ሰዓቱን ገሉብኛል። ከእንደገና ደግሞ ወደ 80-90 ብር ነው የፈጀኝ። ስለዚህ ባሱ የተሻለ አማራጭ ነው ብዬ አስባለሁ። እሱ ከባድ ነው። ቢያንስ ወደ 65 ብር ሂሳብ ይሄዳል በታክሲ ስትጠቀሚ። ለምን ከዚህ ጫፍ ባጃጅ 10 ብር አለ፣ ከዛ በኋላ ደግሞ 55 ብር አለ፣ ወደ 65 ብር ይወስዳል ማለት ነው መገናኛ ለመድረስ። በባስ ይኸው በ20 ብር ነው የምንደርሰው እና እሱ የሚደረገው ነገር በጣም ጥሩ ነው። በጣም ትልቅ አስተዋጽኦ አለው እንጂ እኔ በጣም ትልቅ አስተዋጽኦ አለው ብዬ ነው የማስበው። መኪና አቁሜ አሁን በባስ የምጠቀመው ይሄ ኢንቫይሮንመንቱን ለመበከልና እንደው ማስ ትራንስፖርቱ እዚህ ላይ አየሽ ነዳጅንም ከመቆጠብ ሌሎች ነገር ሪሶርሶችን ከመቆጠብ አንፃር እጅግ በጣም ይሄ የተጠናበትና የተሻለ ዘርፍ ነው። እግዚአብሔር ይመስገን። እንተዋወቅ ማን ልበል? ታሪኩ ገመደ ይባላል። ካፒቴን አበራ ከበደ። ከየት ወዴት እየሄድክ ጫንክ ነው? ወደ መገናኛ። አሁን ከገላንጉራን ወደ ለጋር ነው የምሄደው። ስራ እንዴት ነው? ስራ እግዚአብሔር ይመስገን ቆንጆ። እውነት ለመናገር በጣም እንደ አዲስ አይደለም። መስመሩ እንደነባር ነው። መኪና ትራንስፖርት እንደልብ ነው። በጣም በቂ ባስ አለ የሚያገለግሉ ማለት ነው። አቅርቦት አለ አለ። ህዝቡ ማገልገል ምን ይመስላል? ህዝቡ ማገልገል ደስ ይላል። ሰው ማገልገል ደስ ይላል። በዛው ፊድባክም ጥሩ ይሰጡናልና ቴንክ ዩ ብሎ ሲሰጡን ከደሞዝ በላይ ነው። ይሄ አገልግሎት የባስ አገልግሎት ትራንስፖርቱን እንዴት እየደገፈው ነው? አሪፍ ነው። አሁን ለምሳሌ እኔ ራሴን ከዚህ ቦታ አንስቼ ተሳፋሪ አድርጌ ራሴን ባስበው በጣም ቆንጆ ነው። ከገቢም አንፃር አገልግሎቱን ሌሊት ወጥቶ ያገኛሉ፣ ማታ ያገኛሉ፣ ከሰዓት ያገኛሉ። በጣም ቆንጆ ነው። በጣም አሪፍ ነው። በዚሁ አጋጣሚ ህዝቡ ምን እንዲያቀል መልእክት ማስተላለፍ ትፈልጋለህ? አሁን ለምሳሌ የኔ መኪና ባዶ ነው። ብዙ ሰው መያዝ ይችላል። ሰው ተሰልፏል። ባለው አጋጣሚ በተገኘው አጋጣሚ ደግሞ እነሱ ቢሄዱ ባይቆሙ፣ ፀሐይ ላይ ዝናብ ላይ ባይቆሙ፣ ሌላ ባስ ይመጣል ብሎ ባይጠብቁ ጊዜያቸውን ቢጠቀሙበት፣ ይህንን ነው ማስተላለፍ የምንፈልገው። በተለያየ ጊዜ በየቦታ አውርዱኝ የሚሉ ሰዎችም እያሉ ስለሆነ ባስ ስትሳፈሩ በየፌርማታ ውረዱ። ኢንስፔክተር ቶማስ ሰርፖ እባላለሁ። አሁን እየጨመረ ነው የመጣ ሰውም በዛው ደረጃ እኛም አቅርቦት እያስተካከለን አምጥተናል። ከዚህ ስንት መነሻ ቦታዎች አሉ? ከዚህ ሰፈር እንደ መገናኛ እንደ ሜክሲኮ የተለያዩ የት አለ? ከዚህ ያማስ ማለት ነው። ያው ለጊዜ አብዛኛው ህዝብ ደግሞ ከካዛንቺስ ለልማት ወደዚህ የመጡ ስለሆኑ ወደ ስቴዲየም ነው ምንልከው። አሁን በቀን 8 ባስ ከዚህ ይነሳል። በቀን 8 ባስ ነው እና አሁንም አቅርቦቱ ከስር እየጨመረን እያመጣን ነው። በመገናኛ አድርገው ያልፋል። በመገናኛ በሲግናል አድርጎ ስቴዲየም ያልፋል። በዚህም በ93 ወይም በቡልቡላ አድርገው ስቴዲየም ይሄዳል። በሁለት አቅጣጫ ማለት ነው። በጎሮ ነው አንዱ፣ ሁለተኛው በዚህ ቡልቡላ ነውና እንደዚህ ነው የምንልከው። አቅርቦት ካለው ሰው ጋር ተመጣጣኝ ነው ብለህ ታስባለህ? እዚህ አካባቢ ኮንቲኒየስሊ ክትትል እያደረገን መጀመሪያ ሲጀምር 5 ነበር። መጀመሪያ 5ቱም አይሞላም ነበር። በቀን 2-3 ነበርና አሁን አቅርቦቱን እየተከታተለን በቅርበት ክትትል እያደረገን 8 ደርሷል። ምክንያቱም ህዝቡም ከመሀል ከተማ ወደዚህ በልማት ምክንያት ስለመጣ አቅርቦቱን ከስር እያበቃን ነውና ቋሚ ኢንፎርማተር ወይም ስምርት ስላለችም እያየች
8ቱም ካነሰ የሰው ሁኔታ እያየች እናስመጣለን። እዚህ ከኮየ ፈጨ ነው አብዛኛው ያለው። ከዛ ወደዚህ ዳቨርት እናደርገዋለን። የማስ ትራንስፖርትን ሚና እንዴት ያዩታል? ማስ ትራንስፖርት ሚናው ትልቅ ድጋፍ እያደረግን ነው። እኛ እንደ ከተማ ሲቲ ባስ ትልቅ ድጋፍ እያደረግን ያለ ነው። እንደውም እዚህ ነው እየደገፈ ነው የሚሉት። ድጋፉ ባሱ የህዝብ ነው። በቃ ትርፍ የለውም ማለት በ20 ብር ነውና ከዚህ በ20 ብር ነው ስቴዲየም የሚሄደው። ያው በጣም ትልቅ ድጋፍ መንግስት ትልቅ ድጋፍ እያደረገ ነው። እሺ መጨረሻ ላይ መናገር የሚፈልጉት ነገር ካለ? አንዳንድ ቦታ ላይ ከገላን ጉራ ኮንዶሚኒየም ውጪ የሆኑት ወንበር ካልሆነ አንነድም። በኪሎ ሜትር በአንድ ሌትር 2 ኪሎ ሜትር የሚሄድ ባስ ነውና ቆሞ የሚሄድ በተለይ ወጣቶች ቆሞ መሄድ የማይፈልጉ አሉ። እነዛ ያው መቻቻል ልምድ ቢኖር ጥሩ ነውና ወንበር ካልሆነ አልሄድም የሚሉ በጣም በርካታ ህዝብ አለና በተለይ መገናኛ አካባቢ ስትሄድ እሱም ባይል ማስተካከል ይችላል። ጥሩ ነው። ውድ ተመልካቾቻችን እንግዲህ ቅኝታችን ይሄንን ይመስል ነበር። በገላንጉራ እንደዚሁም በኮየ ፈጬ የነበረን ቆይታ ይሄንን ይመስል ነበረ። እንግዲህ የህዝብ ትራንስፖርት ወይም ደግሞ የብዝሃን ትራንስፖርት እየተባለ የሚጠራው የትራንስፖርት አይነት በጣም ህዝቡን እየደገፈ ነው። በተለይ ከከተማ ራቅ ብለው የሚኖሩ ህብረተሰቦች ይሄንን በተገቢም አንጻር እንደዚሁም ደግሞ ከአቅርቦት አንጻር በጣም ጥሩ እንደሆነ ነግረውናል ማለት ነው። እንግዲህ የከተማ አውቶቡስ አገልግሎት እየሰጠ ያለው አገልግሎት ፈርጀ ብዙ እንደሆነ ተረድተናል ማለት ነው። አብራችሁን ሆናችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት ይሁንላችሁ።